ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች። ዛሬ ይዤላችሁ የመጣሁት ደግሞ በሳውዲ አረቢያ እንዲሁም በሌሎች ሀገራቶች ለምትኖሩ ኢትዮጵያን እንዲሁም ወደ ውጭ ሀገር ለመሄድ እያሰባችሁ ያላችሁ ኢትዮጵያን ካላችሁ ወደ ውጭ ሀገር ስትሄዱ ከፈረንጆች ጋር እንዲሁም ከሌሎችም ሰዎች ጋር በእንግሊዝኛ እንዴት ማውራት እንደምትችሉ የሚጠቅሟችሁንና የሚያግዟችሁን ትምህርቶች ነው ዛሬ ያቀረብሁላችሁኝ። በክፍል 10 እስከ ክፍል 10 ድረስ ከክፍል 1 ጀምረን እስከ ክፍል 10 ድረስ በቤት ውስጥ የምንጠቀምባቸውን የእንግሊዝኛ ንግግሮችን አይተናል። አሁን ደግሞ ምን እናያለን? በሳውዲ አረቢያ እንዲሁም በሌሎችም ሀገራቶች በውጭ ሀገር ስትሄዱ እንዲሁም እዛው በውጭ ሀገር ያላችሁ ኢትዮጵያውያን በቀላሉ ከፈረንጆች ጋራ እንዲሁም ከእንግሊዝኛ ተናጋሪዎች ጋራ በቀላሉ መግባባት የምትችሉባቸውን 10 ክፍሎችንም አሁንም እሰራላችኋለሁ። በመቀጠል ደግሞ በስራ ቦታ ላይ የምንጠቀምባቸውን የእንግሊዝኛ አረፍተ ነገሮችን እያዘጋጀን እንማራለን። 10 ክፍል እያደረግኩኝ እንማራለን። እነዚህ 10 ክፍል የሚያቆሙ ሳይሆኑ በቀጣይ ደግሞ ያው እየቀያየርን እንማራለን ማለት ነው። በቤት ውስጥ እንግሊዝኛ ንግግራችን የምናዳብርበትን መንገድ አሁንም ቀጣይ ደግሞ በክፍል 11 እያልነ ክፍሉ ይቀጥላል። አሁን አላቆምነውም። ነገር ግን እንዳይሰለቻችሁ ደግሞ አሁን በክፍል 10 እስከ ክፍል 10 ድረስ በቤት ውስጥ የእንግሊዝኛ ንግግራችንን የምናዳብርበትን መንገድ ሰርቼላችኋለሁኝ። አሁን ደግሞ በውጭ ሀገር ለምትኖሩ እንዲሁም ለመሄድ ያሰባችሁ ካላችሁ እንዲረዳችሁ የሚያግዝ የእንግሊዝኛ ቋንቋ ችሎታችሁን የሚያዳብርላችሁን በቀላሉ እንግሊዝኛ እንድትናገሩ የሚያደርግላችሁን ትምህርት ደግሞ ክፍል 10 እንማራለን። 10 ክፍሎችን እንማራለን። ዛሬ በየትኛው ክፍል ነው የምንገናኘው? በሳውዲ አረቢያ እንዲሁም በውጭ ሀገር ለምትኖሩ ኢትዮጵያውያን እንዲሁም ለመሄድ ያሰባችሁ ኢትዮጵያውያን የምትለማንበቱ እንግሊዝኛ ቋንቋ የምታዳብሩበትን ልምምድ ክፍል ነው ይዤላችሁ የመጣሁት። አብራችሁ እስከ መጨረሻው ድረስ አብራችሁ ቆዩ። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ኮሜንት ላይ ጽፋችሁልኛል። ይኸው መጥቻለሁ ስራልን ብላችሁ ነበረ። ይኸው መጥቻለሁኝ። አመሰግናለሁ ለሀሳብ አስተያየታችሁ። ቀጥታ ወደ ዛሬው በውጭ ሀገር ለምትኖሩና ለምትሰሩ እንዲሁም ወደ ውጭ ሀገር ለመሄድ ላሰባችሁ ኢትዮጵያን የዕለት ተዕለት እንቅስቃሴያችሁን የሚያቀሉላችሁን ጠቃሚ የእንግሊዝኛ ንግግሮችን አዘጋጅቻለሁ። ወደ እሱ እንለፍ። ይቅርታ። ሄሎ ሃው አር ዩ? ሄሎ ሃው አር ዩ? ሄሎ ሃው አር ዩ? ሄሎ ሃው አር ዩ? ጤና ይስጥልኝ እንዴት ነህ ወይም እንዴት ነሽ ማለታችን ነው። ሄሎ ሃው አር ዩ? ጤና ይስጥልኝ እንዴት ነህ ወይም እንዴት ነሽ ማለት ስንፈልግ የምንጠቀምበት ነው። ሌላ ሰውም እንደዚህ ሊለን ይችላል። አሊያም እኛው ራሳችን ነጮች ሊሆኑ ይችላሉ፣ አሰሪዎቻችን ሊሆኑ ይችላሉ። ሄሎ ሃው አር ዩ? ሰላም ጤና ይስጥልኝ እንዴት ነህ ወይም እንዴት ነሽ ማለት እንችላለን። ወይም እነሱ እንደዚህ ሊሉን ይችላሉ ማለት ነው። ምላሹን ደግሞ እኛው እናዘጋጃለን። ማይ ኔም ኢዝ ብለን ዳሽ ስም እናደርጋለን። ስማችሁን ለምሳሌ እኔ አበበ ልበለው። ማይ ኔም ኢዝ አበበ፣ ስሜ አበበ ይባላል። ማይ ኔም ኢዝ አበበ፣ ስሜ አበበ ይባላል እያልን ነው። ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ። ስለተዋወቅን ደስ ብሎኛል፣ ስለተዋወቅን ደስ ብሎኛል፣ ስለተዋወቅን ደስ ብሎኛል፣ ስለተዋወቅን ደስ ብሎኛል። ናይስ ቱ ሚት ዩ፣ ስለተዋወቅን ደስ ብሎኛል። አይ አንደርስታንድ፣ አይ አንደርስታንድ፣ አይ አንደርስታንድ
ገብቶኛል፣ ተረድቼዋለሁኝ፣ ግልጽ ሆኖልኛል፣ ተረድቼዋለሁ፣ ገብቶኛል ማለታችን ነው። ሌሎች ሰዎችም እንደዚህ ሊሉን ይችላሉ። አሰሪዎቻችን አሊያም ሌሎች ፎሬኖች ወይም ነጮች እንደዚህ ሊሉን ይችላሉ። አይ አንደርስታንድ፣ እኛም ልንመልስ እንችላለን አይ አንደርስታንድ ብለን። ይህንን መለማመድ ይኖርባችኋል። አይ ዶንት አንደርስታንድ ካን ዩ ሪፒት ዛት። አብራችሁ ተለማመዱ። ፈጠንሁባችሁ፣ ይቅርታ። ሰከንዶችን 3 ሰከንዶችን በመሃል እየወሰዳችሁ እኔ እረፍት ሰጣችኋለሁኝ። አብራችሁ ተለማመዱ። አይ ዶንት አንደርስታንድ ካን ዩ ሪፒት ዛት። አይ ዶንት አንደርስታንድ ካን ዩ ሪፒት ዛት። አይ ዶንት አንደርስታንድ ካን ዩ ሪፒት ዛት። አልገባኝም፣ ድገመው፣ ልትደግምልኝ ትችላለህ ወይም ድገምልኝ እያልን ነው። አልገባኝም፣ ልትደግመው ትችላለህ፣ እባክህ ድገምልኝ ማለታችን ነው። አይ ዶንት አንደርስታንድ ካን ዩ ሪፒት ዛት። አልገባኝም፣ ልትደግምልኝ ትችላለህ። ሃው ካን አይ ሄልፕ ዩ። 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 እንዴት ልረዳህ እችላለሁ። እንዴት ልረዳው ትችላለሁ ወይም እንዴት ልረዳሽ እችላለሁ። ለሴትም ለወንድም ተመሳሳይ ነው። ሃው ካን አይ ሄልፕ ዩ፣ እንዴት ልረዳህ እችላለሁ ወይም እንዴት ልረዳሽ እችላለሁ ማለታችን ነው። ነጮች እንደዚህ ሊሉን ይችላሉ። በሆነ አጋጣሚ እኛ መንገድ ቢጠፋን የሆነ ነገር ችግር ቢገጥማን ቀለል ያለ ችግር ሃው ካን አይ ሄልፕ ዩ ሊሉን ይችላሉ። ይህንን ማዳመጥ ስፒቹን ማለት ነው። እነሱ የሚናገሩትን ማዳመጥ። ሃው ካን አይ ሄልፕ ዩ ሊሉን ይችላሉ። የዛኔ እኛ ችግራችንን ፕሮብለማችንን መናገር ነው የሚያግዙን ነገር ካለ። እንዴት ልረዳህ እችላለሁ ወይም እንዴት ልረዳሽ እችላለሁ እያልን ነው ማለት ነው። ዋት ሹድ አይ ዱ ኔክስት። 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 ቀጥሎ ምን ላድርግ። ቀጥሎ ምን ላድርግ። ዋት ሹድ አይ ዱ ኔክስት። ቀጥሎ ምን ላድርግ። ቀጥሎ ምን ልተግብር፣ ምን ላድርግ፣ ምን ልስራ ማለታችን ነው። ኢዝ ዚስ ኮሬክት። ኢዝ ዚስ ኮሬክት። ኢዝ ዚስ ኮሬክት። ኢዝ ዚስ ኮሬክት። ይህ ነገር ትክክል ነው። ይህ ትክክል ነው። ይህ ትክክል ነው ወይ ማለታችን ነው። ኢዝ ዚስ ኮሬክት። ይህ ትክክል ነው። አብራችሁ በሉ። ሻዶዊንግ ስሩ አብራችሁ እኔ ጋር። አይ አም ፊኒሽድ ዊዝ ማይ ወርክ። 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 ስራዬን ጨርሻለሁ። ስራዬን ጨርሻለሁ። ስራዬን ጨርሻለሁ። ስራዬን
ጨርሻለሁ። I need some help please. 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 እባክዎን እርዳታ እፈልጋለሁ። እባክዎን እርዳታ እፈልጋለሁ። I need some help please. እባክዎን እርዳታ እፈልጋለሁ። Where is the bathroom? Where is the bathroom? Where is the bathroom? Where is the bathroom? መጸዳጃ ቤቱ የት ነው? መጸዳጃ ቤቱ የት ነው? መጸዳጃ ቤቱ የት ነው? Where is the bathroom? መጸዳጃ ቤቱ የት ነው? Can I use the phone? 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 ስልኩን መጠቀም እችላለሁ። ስልኩን መጠቀም እችላለሁ። ስልኩን መጠቀም እችላለሁ። ስልኩን መጠቀም እችላለሁ። Can I use the phone? Can I use the phone? Can I use the phone? ስልኩን መጠቀም እችላለሁ። I am feeling sick. I am feeling sick. I am feeling sick. I am feeling sick. ህመም ይሰማኛል። ህመም ይሰማኛል። ህመም ይሰማኛል። I am feeling sick. ህመም ይሰማኛል። How much does this cost? 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 ዋጋው ስንት ነው? ዋጋው ስንት ነው? ዋጋው ስንት ነው? Where can I find a supermarket? Where can I find a supermarket? Where can I find a supermarket? ሱፐርማርኬት የት ማግኘት እችላለሁ? ሱፐርማርኬት የት ማግኘት እችላለሁ? ገበያ ቦታ ወይም ሱፐርማርኬት የት ማግኘት እችላለሁ? Where can I find a supermarket? Where can I find a supermarket? ሱፐርማርኬት የት ማግኘት እችላለሁ?
አይ አም ሉኪንግ ፎር አይ አም ሉኪንግ ፎር ብላችሁ የቦታውን ስም መጥቀስ ትችላላችሁ። አይ አም እኛ በአዲስ አበባ ነው ያዘው። አይ አም ሉኪንግ ፎር መርካቶ። በውጭ ሀገር የምታውቁት ስም ካለ እሱን መጠቀም ትችላላችሁ። እኔ መርካቶ በሚለው ምሳሌውን ልጠቀም ብዬ ነው። አይ አም ሉኪንግ ፎር መርካቶ። አይ አም ሉኪንግ ፎር መርካቶ። በመርካቶ አካባቢ ሱፐር ማርኬት እየፈለኩ ነው። በመርካቶ አካባቢ ሱፐር ማርኬት እየፈለኩ ነው። ቦታውን እየፈለኩ ነው ማለታችን ነው። ልዩ ቦታ ይኖረዋል። እዛ አካባቢ እየፈለኩ ነው ነው። ልዩ ቦታ እየፈለኩ ነው ገበያ ማለታችን ነው። ታንክ ዩ ቬሪ ማች። ታንክ ዩ ቬሪ ማች። ታንክ ዩ ቬሪ ማች። በጣም አመሰግናለሁ። ታንክ ዩ ቬሪ ማች። ታንክ ዩ ቬሪ ማች። በጣም አመሰግናለሁ። ታንክ ዩ ቬሪ ማች። ታንክ ዩ ቬሪ ማች። በጣም አመሰግናለሁ። ታንክ ዩ ቬሪ ማች። በጣም አመሰግናለሁ። ዩ አር ዌልካም። ዩ አር ዌልካም። ዩ አር ዌልካም። ዩ አር ዌልካም። ምንም አይደለም። ምንም አይደል ማለታችን ነው። ለምስጋናው ማለት ነው። ዩ አር ዌልካም ምንም አይደል ማለታችን ነው። ለተመሰገን ነው ለምስጋናችን ማለት ነው። ዩ አር ዌልካም ምንም አይደል። ኤክስኪውዝ ሚ። ኤክስኪውዝ ሚ። ኤክስኪውዝ ሚ። ይቅርታ። ኤክስኪውዝ ሚ። ይቅርታ። ኤክስኪውዝ ሚ። ይቅርታ። ኤክስኪውዝ ሚ። ይቅርታ። አይ አም ሶሪ። አይ አም ሶሪ። አይ አም ሶሪ። አይ አም ሶሪ። አዝናለሁ። 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 የዛሬ በውጭ ሀገር በሳውዲ አረቢያና እንዲሁም በሌሎቹም ሀገራቶች ያላችሁ ኢትዮጵያ ውስጥ መሆናችሁ የምትከታተሉት ይህንን ቪዲዮ በጣም ይጠቅማችኋል። ለእንግሊዝኛ ችሎታችሁ በጣም ወሳኝ ቪዲዮን አዘጋጀውላችሁ። በቀጣይ ደግሞ ሌላውን ተጨማሪ ክፍሎችን እለቃለሁ በተከታታይ 10 እስከሚደርስ ድረስ በተከታታይ በዚሁ በአረብ ሀገርና በሌሎችም ሀገራቶች ላላችሁ ኢትዮጵያን የሚጠቅም ለመሄድም ያሰባችሁ የእንግሊዝኛ ችሎታችሁን የምታዳብሩበትን መንገድ እስከ 10ኛው ክፍል ቀጥላለሁኝ። እየዞርነ ሪሳይክል እያደረግን እንማራለን። በቤት ውስጥም በስራ ቦታም እንዲሁም በስልክ የምናወራባቸውን የእንግሊዝኛ ንግግሮችን በክፍል እያዘጋጀን እንማራለን። ዘወትር አርብ 12 ሰዓት ላይ ቪዲዮ ይለቀቃል። ከምሽቱ ማለት ነው። ከምሽቱ 12 ሰዓት ላይ ቪዲዮውን መከታተል ትችላላችሁ። እንዲሁም ደግሞ ከሰኞ እስከ አርብ ባለው ውስጥ ማክሰኞ አካባቢ ሰኞ ወይ ማክሰኞ አካባቢ ላይ ቪዲዮ ለቃለሁኝ። እሱንም ፖስት የሚለው ላይ ፖስቱ ላይ አስቀምጥላችኋለሁ። ከለቀኩኝ አሳውቃችኋለሁኝ። እሱንም መከታተል ትችላላችሁ። ዘወትር በየሳምንቱ አንዴና ሁለቴ ቪዲዮዎች አዳዲስ ቪዲዮዎች ይጫናሉ። አዳዲስ ቪዲዮዎችን ቻናሉን እየገባችሁ በመፈተሽና በማየት አዳዲስ ቪዲዮዎችን እንዲሁም የቆዩ ቪዲዮዎችን በመመልከት ቋንቋችሁን ማሳደግ ትችላላችሁ። እነዚህን አረፍተ ነገሮች በየቀኑ ደጋግማችሁ ከተለማመዳችሁ በራስ መተማመናችሁ በጣም ከፍ እንደሚል እርግጠኛ ነኝ። በደንብ ተለማመዱት። ተጨማሪ ክፍሎችን በቀጣይ እናያለን። ለዛሬ በዚህ እናበቃለን። ግልጽ ያልሆነላችሁ ነገር ካለ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ጥሩ ጊዜ ተመኘውላችሁ።